አሸወይና ወይና አሸወይና ወይና አሸወይና የሚባለው ነገር አሁን ነው። ቪዲዮ ግን እስከ መጨረሻው አላየሁትም። ኤፍሬም መጥቶ እየረበሸ ነበረ። አብርሃምና ሄርሜላ ወደ ቀድሞ ሁኔታ እንደሚመለሱ ተስፋ እናደርጋለን። ይሄም ደግሞ እውነታው በቅርብ ይሆናል። እንኳን ደስ አላችሁ። ይሄን ራሱ ትልቅ ነገር ነው። ይሄን በማየታችን ማለት ነው። አሁንም ኤፍሬም በህይወተው በአብርሽ እና በሄርሜላ ህይወት መውጣት አልፈለገም። በሙሉ መረጃ ደግሞ ነገ ጠብቁኝ። ያው ቻናሌ ደግሞ በጣም ስለወረደ አስጠላኝ። ለመስራት፣ ለመሳቅ፣ ለመጫወት፣ ለእናንተ ሰላም ማድረግ ግን የሰው ክፋት፣ የሰው ሸረኝነት። እኔ ምንም እኮ ያደረግኳችሁ ነገር የለም። ምንም ያደረግኳችሁ ነገር የለም። ቅናት ደግሞ ሲጀምር በምን ትቀኑብኛላችሁ? ምንም ያስቀና ነገር አለኝ? ቻናሌ ይህን ያክል ሪፖስት የምታደርጉብኝ ምን በደልኳችሁ? ምን አረኳችሁ? ምንም ያረኳችሁ ነገር የለም። የበደልኳችሁ ነገር የለም። የደረስኩባችሁ ነገር የለም። አልደረስኩባችሁ። ግን ቻናሌ ሪፖስት ያደረጋችሁብኝ ጣጣ የለውም፣ ያልፋል። ይህም ቀን አልፎ ደግሞ ትልቅ ደረጃ ደግሞ እኔ ደግሞ በነገራችን ላይ ተስፋ አልቆርጥም። ተስፋ የሚቆርጥ ሰው ደግሞ በጣም ነው የምጠላው። ተስፋ አልቆርጥም። ሁለትም ይታይልኝ፣ ሶስትም ሰው የለኝ፣ ችግር የለውም። ለጊዜው ነው፣ እስከሚነሳ ነው። ደግሞ ይነሳል፣ ታያላችሁ ባይናችሁ። መቼም አይሳካላችሁ። እኔን ለመጣል የምትሞክሩ፣ እኔን ወደታች ለመጣንትንም እኔ ደግሞ እነሳለሁ። ወድቄም ተነስቻለሁ ከዚህ በፊት። የመጀመሪያ አይደለም ኢትዮፕ ሲዘጋብኝ። ችግር የለውም፣ አድርጎ እስከቻላችሁ ድረስ ያድርጉ። ግን የሰው ምቀኝነት፣ ሸራኝነት አትመኙ። ምክንያቱም ውድቀታችሁ፣ እናንተም ውድቀታችሁ ነገ ነው። ትወድቃላችሁ። እርግጠኛ ነኝ ሆኜ የምናገረው ነገር ትወድቃላችሁ። እውነቴ ነው የምላችሁ። እኔን ጥላችሁ እናንተ ከፍ ብላችሁ አትሄዱ። አልደረስኩባችሁም፣ አታቆኙም፣ አላቃችሁም። ግን ሪፖስት ነው ያደረጋችሁብኝ። ስለ አብርሃምና ስለ ሄርሜላ ነገ እመጣለሁ።